እኔ ያለኝ ጥያቄ ሁለት ነው። የመጀመሪያው በድህነት ጉዳይ ኦርቶዶክስ ቤተክርስቲያን ምንድነው የምታምነው? እምነት ያድናል ነው? ስራ ያድናል ነው? ወይስ እምነት ፕላስ ስራ ነው? ምግባርም ጭምር ነው ወይስ እምነት ብቻውን ያድናል? የምትነዋን ክሊር አድርጉልኝና ከዛ ጥያቄ ላስከትል። ኦኬ እሺ፣ የመጀመሪያ ሁለተኛውንም ጥያቄን አቀርብና ከዛ በኋላ አድሬስ እናደርጋለን። ኦኬ ችግር የለውም፣ አብረን አድሬስ እናደርጋለን። ሁለተኛ ጥያቄንም አቀርብ እኛውን መልስልኝና ከዛ እቀጥላለሁ። ኦኬ ተያያዥ ነገር ነው ጥያቄው። ያኛው ጥምቀትን በተመለከተ ነው፣ ግን ይሄኛው ላይ መግባባት ስንደርስ ቀጣይ እንጠይቃለሁ። ያው እንደሚሰጠው መልስ በተቻለ መጠን ሞሮፍ መጽሐፍ ቅዱሳዊ መልስ ዛሬ እንዳልኳችሁ እስቲ ቤቱን የአብርሃም ቤት እናድርገውና ወንድሞችን መምህራንን ቅድሚያ እሰጣለሁ በተቻለኝ መጠን። ከዛ እኔም ሀሳብ መስጠት ካለብኝ ኦር ታች ያሉ ሰዎች በደንብ ሀሳቡ እንድታገኙት ሪቫይዝ ማድረጉ ላይ ፎከስ አደርጋለሁ ትላለህ። እሺ መምህር ብሬ አሁን የተነሳውን ጥያቄ ብሬ አለ አይደል? ጥያቄውን ሰምተኳል አይደል? የኦርቶዶክስ ቤተክርስቲያን ስለ ነገረ ድነት ምን ትላለች ነው? ድነት ያላት ነገር እምነት ነው ወይስ እምነትና ስራ ነው የሚለውን ነገር ጀስት አጠር ባለ መልኩ ቤተክርስቲያን እዚህ ላይ ያላት ነገር ስለ ሳልቬሽን ያላት ነገር ምንድነው የሚለውን ነገር ብሬው ለአንተ እድሉን ሰጥቻለሁ። ቀጥል። ታች ያላችሁ ሰዎች በደንብ አዳምጡ። ቀጥል ብሬ። እሺ መልካም። እንግዲህ የመጀመሪያው ነገር ነገረ ድነት ሰፊ ሀሳብ ነው። በመሰረተ ሀሳብ ቁንጽል ሀሳብ ደግሞ አጭር ነገር አይደለም፣ ሰፊ ሀሳብ ነው። ነገር ግን የኦርቶዶክስ ቤተክርስቲያን የመጽሐፍ ቅዱሱን የነገረ ድነት ትምህርት ትቀበላለች። ስለዚህም ኢኒሻል ሳልቬሽንን ስናነሳ ወይም የመጀመሪያውን የመዳን ትምህርት ስናነሳ ስለ መዳናችን ስናወራ በጌታችን በኢየሱስ ክርስቶስ የመስቀል ላይ የቤዛነት ስራ ሰዎች በጸጋው ይድናሉ። ለምሳሌ ቅዱስ ጳውሎስ ኤፌሶን 2:8 ላይ እንደሚያነሳው የዳነው በእምነት ወይ ደግሞ በጸጋው እንደሆነ ቅዱስ ጳውሎስ ያነሳል። ያን መሰረት አድርገን መጀመሪያ የዳነው ክርስቶስ ኢየሱስ ስለሁላችን በመስቀል ላይ የሰራው በመስቀሉ ስራ ሁላችን በእርሱ ቤዛነት በእርሱ የመስቀል ላይ ስራ ጸጋው በእምነት አድኖናል። ስለዚህ ጸጋው በእምነት አድኖናል፣ ያም ደግሞ የእግዚአብሔር ስጦታ እንደሆነ ቅዱስ ጳውሎስ ደግሞ ያነሳል። ስለዚህ በምን ዳንን ካልን በጸጋው እንዲሁ ድነናል። ማንም ሰው አስተዋጽኦ አላደረገም፣ ማንም ሰው የእሱ ኮንትሪቢሽን የለበትም። በክርስቶስ ኢየሱስ የመስቀል ላይ ስራ ሁላችንም እንዲሁ በጸጋው ጸደቅን ወይ ደግሞ ዳንን ማለት ነው። እንዲሁ ዳንን ስንል በእርግጥም ያንን ይሄ ልንድንበት የሚገባውን የቤዛነቱን መክፈል የሚችል ወይ ደግሞ ቤዛ ሊሆን የሚችል ከፍጥረት ወገን ስላልነበረ ነው የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው የሆነው። እግዚአብሔርም አንድያ ልጁን የላከው ሰው መዳን ስለሚገባው ነው። መዳን ደግሞ የሚችለው ከፍጥረት ወገን ባይዞ ከሰው ወገን የቱንም ያህል ቅዱስ ቢኖር ወይ ደግሞ የቱንም ያህል የተወደደ ሰው ቢኖር ይሄ ሰማዕት ሊሆን ይችላል ወይ ደግሞ የተወደደ ምስክር ሊሆን ይችላል እንጂ ምን ሊሆን አይችልም? መስዋዕት ሊሆን አይችልም። መካከለኛ ሆኖ ሰውን ከእግዚአብሔር ጋር ሊያስታርቅ አይችልም። ለምን ከተባለ በእርሱም በራሱ ያው ምን ስላለበት ድካም ስላለበት ማለት ነው። ከሰው ወገን ስለሆነ ያው ፍርድ ስላለበት ማለት ነው። ስለዚህ እኛ እንድንድን እኛ መዳን እንድናገኝ የእግዚአብሔር ልጅ መምጣት ነበረበት። አባቶቻችንን በቀደመው ዘመን እንግዲህ ውረድ ተወለድ ብለው ፈኑ ዴከ ማርያም ይሄ ከእንድህን ከአርያም ላክልን አድነን እያሉ እንደጮሁ የእግዚአብሔር ልጅ መጥቶ ሁላችንን ምን አለን? አዳነን። ስለዚህ እንዴት ዳንን? እንዲያው በጸጋው ዳንን። አሁን ግን በጸጋው ዳንን ብለን አንቆምም ማለት ነው። በጸጋው ዳንን ብለን አንዘጋም ወይ ደግሞ አንቆምም። ለምን? አዎ በጸጋው ነው የዳነው። አዎ ይሄ እኛ ከፍለን አይደለም ልጅ የሆነው፣ የልጅነትን ስልጣን ያገኘ ነው፣ የልጅነትን ጸጋ የተቀበልነው እንዲሁ በጸጋው ነው። ልዩነቱ ግን ይሄ ነው። እኛ ኢኒሻል ሳልቬሽንን ድነናል ብለን ካልን በኋላ አናቆመውም። ከዚያስ ድነናል፣ አዎ ወደ ድንኳኑ ገብተናል። ይሄ ወደ ልጅነት ኪዳን ገብተናል። የእግዚአብሔር ልጆች ሆነናል። ከዚያስ ከዳንን በኋላ የዳንበትን ጸጋ ጠብቀን እንመላለሳለን። የዳንበትን ጸጋ ጠብቀን መመላለስ ይኖርብናል። ለምን? ያ የዳንበት መዳን እንዳይወሰድብን። ስለ ጽድቅ ነው የጠየቅኩት እንጂ ስለ ሳንቲፊኬሽን አልጠየቅኩም። እግዚአብሔር ፊት ሰው እንዴት ይድናል የሚለውን ነው መልስ ጠያቄ። ነገረ ድነት አይደል ያልከው ወንድማችን? ነገረ ድነትን ከሳንቲፊኬሽን ሳይሆን ከመጽደቅ ጋር ሰው እግዚአብሔር ፊት እንዴት ይጸድቃል የሚለውን ቤተክርስቲያን ምን ታስተምራለች ነው።
እንጂ ስለ መመላለስ አይደለም። ከድነት በኋላ ስላለው ህይወት አይደለም እኔ የጠየቅኩት። ስለ የትኛው አንተ የጠየቀው? ከድነት በኋላ ስላለው ነው ወይስ ከድነት በፊት ስላለው? ሰው በእግዚአብሔር ፊት እንዴት ይጸድቃል? ይጸድቃል ማለት ባይዞ ማለት ነው። ጽድቅ ማለት ነው። መልሰህ ልትጠይቀኝ አትችልም። ለጥያቄ ነው የገባሁት። በእግዚአብሔር ፊት ሰው እንዴት ይጸድቃል? በእምነት ነው ወይ በስራ? ለጥያቄ ነው የገባኸው ማለት እሺ። ጋር ቆይ በርዬ እድል ሰጣለሁ። ወንድማችን ተመስገን አሁን መምህር ብርሃኑ በጣም የምንወደው የምናከብረው መምህራችን ነውና እንደው ከእሱ ጋር ጭቅጭቅ እስከምገባ ሰው በእግዚአብሔር ፊት እንዴት የሚጸድቀው ስትል ስለ የትኛው መጽደቅ ነው እያወራ ያለው? ከአዳማዊነት ወደ ክርስቶሳዊነት የመጣው መጽደቅ ነው እያወራ ያለው አይደል? የተለያየ እንደሆነ አላውቅም። ስለዚህ ታዲያ እንደዛ ከሆነ አዳምጠኝ፣ አስጨርሰኝ። ግልጽ ነው ጥያቄ። ሰው በእግዚአብሔር ተረጋጋ። እኔ አንዳንድ ሰዎች ፕሊዝ እኛ በተረጋጋ ስፒሪት በተረጋጋ መንፈስ ለማውራት ስንሞክር አሁን አዳምጠኝ፣ ተረጋጋ ምናምን አንዴ ልጨርስ። ተረጋጋ መጀመሪያ። ኦኬ ረጋ በልና ረጋ ባለ ስፒሪት ሁሌ የምንመልሰው ሁሌ አድሬስ የምናደርገው ቤተክርስቲያን ሁሌ የምታስተምረው ትምህርት ስለሆነ አዲስ ጥያቄ ጠይቃ አይደለም እውነት ለማውራት። ኦኬ ግን ቦስት አታርግ፣ ተረጋጋ። ኦኬ አሁን ማይክህን አብራና ኦኬ በእግዚአብሔር ጻድቅ እንዴት ጸደቅን ነው አይደል ጥያቄ? ማይክህን አብራውን ተመስገን ወንድሜ እንዴት ጸደቅን ነው አይደል ጥያቄ? እንዴት ሰው ይጸድቃል? ቤተክርስቲያን የምታስተምረው በእምነት ነው የሚጸድቀው በስራ ነው የሚጸድቀው ወይስ እምነት ፕላስ ስራ? ስለምንድን ነው እያወራ ያለው? ስለምን ነበር እያወራ ነበር? ስለምን ነበር መምህር ብርሃኑ? ከዳን በኋላ ግን ብሎ ቀጠለ። እኔ ከዳን በኋላ ያለውን ህይወት መመላለስ ወይም ሳንቲፊኬሽን፣ ስለ ሳንቲፊኬሽን ነው እያወራ ያለው። ቆይ አንዴ ስለ ኢኒሻል ሳልቬሽን አውርቷል አላወራም? አውርተዋል እኮ እሱ ላይ ነው እኔ ጥያቄ። ሳንቲፊኬሽን አልጠየቅኩም። ታዲያ እየመለሰልህ እኮ። ቆይ አንዴ ተረጋጋ። አሁንም መሀል እንደ እርጉ ዝም ብጥልቅ አስበል ፕሊዝ። አሁንም እኮ አብራርቶልሃል እኮ ወንድሜ። የጠየቅኩት ጥያቄ ይሄ ነው። ግልጽ ከሆነ ልመልስ፣ ካለበለዚያ ወርድ። በቃ ሚዩት አድርግና አዳምጥ። ሚዩት አድርግ አዳምጥ፣ እንዳታስወርዱት። ቆይ ሚዩት አድርጎ ያዳምጥ። በደንብ ስሙ። አሁን ትልቁ ችግር ብሬ አንተ ከምትጨቃጨቅ ብዬ ነው ከእንደዚህ አይነት ሰው ጋር። ኦኬ መምህር ብርሃኑ ቅድም አዲስ አድርጎታል፣ አለቀ። ጥያቄውንም መልሶታል። እውነት ለማውራት እንደው ጊዜያችንን በአግባቡ እንጠቀም ከሚለው አንጻር ነው እንጂ እንዴት ነው በእግዚአብሔር ፊት የጸደቅ ነው ከተባለ በቃ ኦኬ ኃጢአት የማያውቀውን እርሱን ስለኛ ኃጢአት አደረገው ይላል መጽሐፍ ቅዱስ። ኦኬ ኃጢአት የማያውቀውን እርሱ ስለኛ ኃጢአት አደረገው እያለ መጽሐፍ ቅዱስ እንደዚህ አይነት ኤክስፕሬሽኖችን ይጠቀማል። ኦኬ እንዴት ነው ከተባለ በጸጋው ድናችኋል። በቃ ኤፌሶን መልእክት ምዕራፍ 2 ቁጥር 8 ላይ በጸጋው ድናችኋል። ነገር ግን ጌታችን ኢየሱስ ክርስቶስ፣ በደንብ ስሙ፣ ቤተክርስቲያን ትምህርቷ ነው፣ አለቀ በቃ። ጌታችን ኢየሱስ ክርስቶስ እንደውም መምህር ብርሃኑ ጭራሽ ወደኋላ መለስ ብሎ እንደ አምላክ ለምን ሰው መሆን አስፈለገው የሚለውን ነገር አድሬስ አድርጓል። ስለዚህ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ አለ። ኦኬ በመስቀል ላይ የሰራው ስራ አለ። ይሄ ምንድነው? የእግዚአብሔር ስጦታ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና ይላል መጽሐፍ። ይሄ የእግዚአብሔር ስጦታ ነው። ጌታችን በመስቀል ላይ የሰራው የማዳኑ ስራ፣ የቤዛነቱ ስራ አለ። ነገር ግን ያ ጌታችን የሰራውን ስራ ደግሞ እኛ በምን መልኩ እንቀበለዋለን? ኦኬ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አይደል የሚለው ዮሐንስ ወንጌል ምዕራፍ 1 ላይ። እንዴት ነው እኛ የእግዚአብሔር ልጆች የምንሆነው ከተባለ ልጁ ኢየሱስ ክርስቶስ በመስቀል ላይ ያደረገውን ስራ አምነን፣ ኦኬ ያ ያደረገውን ደግሞ ጸጋውን ደግሞ በምንድን ነው ጸጋ መቀበያ መንገዶች አሉ፣ ሚስጥራት አሉ። አለቀ በቃ። መምህር ብርሃኑ ቅድም ሲናገር የነበረው እርሱ ነው። ስለዚህ በእግዚአብሔር ፊት መጽደቅ ማለት የእግዚአብሔር ልጅ መሆን ማለት ነው። ኦኬ መጽደቅ ማለት አዳማዊ ነበርን ክርስቶሳዊ መሆን ማለት ነው። መጽደቅ ማለት ሙታን ነበርን በቃ ለዘላለም ሕያው ሆኖ መኖር ማለት ነው። ይህን ደግሞ የምናደርገው ምንድነው? አምነን ስንጠመቅ የእግዚአብሔር ልጆች ሆነናል። በቃ አለቀ። ኦኬ ከዛ በኋላ ደግሞ የእግዚአብሔር ልጆች ደግሞ መመላለስ ባለባቸው መንገድ እንመላለሳለን። መጽሐፍ ቅዱሱ ይህን ነው የሚያስተምረው። ወንድማችን ግልጽ ነው አሁን? ስለዚህ ኦርቶዶክስ ቤተክርስቲያን ታስተምራለች ብላችሁ እየነገራችሁኝ ያለሁት ሰው በእምነት ይጸድቃል። ኦፍኮርስ እምነትና ሚስጥራትን እኛ አንለይም። ባይዘው አንተ ከሚስጥራት ተለይቶ ይጸድቃል ነው እያልከን ያለው? አይ እኔ እያልኩ አይደለም። እኔ ሳቅ ኦርቶዶክሶችን ቤተክርስቲያናችን የምታምነው ነገርኩ ቅድም ሳወራ ሰምተኝ ከሆነ አምነን ኦኬ በሚስጥራት በኩል ደግሞ በሳክራመንት በኩል ደግሞ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ የሰራውን ያን የቤዛነቱን ስራ ገንዘብ የምናደርገው ለራሳችን የምናደርገው አምነን ስንጠመቅ ሚስጥራትን ስንፈጽም ነው። መጽሐፍ ቅዱስ በግልጽ እንደሚናገረው ያመነ የተጠመቀ ይድናል ብሎ በግልጽ ስለሚናገር አጨምረው ጥምቀትን አጨምር። በማመን ነው የሚጸድቀው። ኦርቶዶክስ ሲል ነው የምታስተምረው ወይ?
እምነት ብቻ የሚል ትምህርት የላትም ቤተክርስቲያን። እሱን ከሆነ እየጠየቅኝ ያለው። ኦኬ እሺ፣ እምነት ብቻ የሚል በእምነት ብቻ ሳይሆን ተጨማሪ ነገሮች አሉ ነው የምትለኝ? እምነት ብቻ የሚል ሰው በእምነት ብቻ ይድናል የሚል የመጽሐፍ ቅዱስ ትምህርት አለ? በእምነት ብቻ የጸደቀ ሰው አውቃለሁ። አይ በእምነት ብቻ ሰው ይድናል የሚል የአዲስ ኪዳን ጽሑፍ አለ? እሺ ጥቅስ ስጠኝ። ሮሜ 4 ምዕራፍ 4 ቁጥር 5። እሺ ሮሜ ምዕራፍ 4 የምናውቀውን ጥቅስ ነው አሁን የምታነሳው። እሺ ግን ያው ታች ያለው ሰው እንዲማር እናንብበው አብረን። ጋይስ በደንብ አስተውሉ። ሰው በእምነት ብቻ ይድናል የሚል ጥቅስ። እሺ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ነገር ግን ለማይሰራ እምነት ብቻ ይላል። እዚህ እምነት ብቻ ይላል። በእምነት ይጸድቃል፣ ለማይሰራ በእምነት ይጸድቃል ነው የሚለው። ስለ ስራ እያወራን እኮ አይደለም አሁን ስለሚስጥር። አዎ እንዴ ከሌለ ቅድማ እኮ መልሰህልኛል ጋዲሳ። መጀመሪያ መልሰህልኛል እኮ መልሰህልኛል። አግኝቼሃለሁ፣ አገናኝተናል። አንዴ ማለት እኔም ጭቅጭቅ አልፈልግም። እሱን እኮ አንዴ አዳምጠኝ እንዴ፣ ተረጋጋ። እኔ እኮ አንተ ቤት ገዝት መጥቼ እኮ ነው የሚመስለው አሁን ለሚገባ ሰው እኮ። አንዴ አዳምጠኝ ፕሊዝ። ኦኬ መጽሐፍ ቅዱስ ላይ የሌለን ቃል በእግዚአብሔር ቃል ላይ አንጨምር። በቃ ሰው በእምነት ብቻ ይድናል የሚል የመጽሐፍ ቅዱስ ጥቅስ የለም፣ ጭራሽ የለም፣ ሊትራል የለም። በእምነት ብቻ ይድናል። በእምነት ብቻ አይድንም ከሆነ ምን ሲያደርግ ነው እያልከኝ ነው? ለመዳን ሰው እኔ እኮ መጽሐፍ ቅዱስ እየጠቀስኩልን። ለምሳሌ ማርቆስ ወንጌል ምዕራፍ 16 ላይ ጌታችን ያመነ የተጠመቀም ይድናል ብሏል። የሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 35 ጀምሮ ብትመለከት ቅዱስ ጴጥሮስ ስብከቱን በሚሰብክበት ጊዜ በግልጽ ኦኬ። የሐዋርያት ሥራ ምዕራፍ 2 ላይ ምንድን ነው የሚለው? ኃጢአታችሁ ይሰረይ ዘንድ ምንድን ነው የሚለው ቅዱስ ጴጥሮስ? ንስሐ ግቡ ነው የሚለው። እንደዛ ብቻ ነው የሚለው? መልሰህ ለምን ትጠይቀኛለህ? አሁን ይመልስልኝ። እኔ እኮ የጠየኩህ ለእግዚአብሔር ቃል እኔ እሺ ሳታውቀውን ጥቅሱን አነበብልህ። ይሄን እንትን ለቆይ ብርዬ፣ አሁን እንትን ላለው ቆይ አንዴ ተጠቀልለዋል። ይቅርታ ብርዬ፣ አንዴ ለእግዚአብሔር ቃል ለምን ታማኝ እንደማንሆን እኔ አይገባኝም። ለእግዚአብሔር ቃል ታማኝ ካልሆንን አንዱ ባይዘው አመፀኛ የመሆን ምልክቱ አንዱ እርሱ ነው፣ ለእግዚአብሔር ቃል ታማኝ አለመሆን። እሺ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ እንደዚህ ይላል። ከቁጥር 36 ጀምሮ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔርም ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ምን እናደርገው አሏቸው። ጴጥሮስም እሺ ንስሐ ግቡ። እሺ ከዛ ቀጥሎ ምን አለ? ኃጢአታችሁ የሚሰረይ ዘንድ ምንድን ነው ያላቸው? እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አይደል? ኦፍኮርስ። ስለዚህ የኃጢአት ስርየት የሚያገኙት ምን ሲያደርግ ከገባ በኋላ ካመነ በኋላ ይጠመቃል። ማንም ሰው የመጽሐፍ ቅዱሳዊ ነው። አንተ ያልከኝ መሰረት ኃጢአት ቆይ አንዴ ስማኝ እንዴ። ኧረ ጌታ ሆይ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ምን አድርጉ ነው ያላቸው ጴጥሮስ? እመኑ ነው ያለው። ከዛ ተጠመቁ። ወዳጅ ብሬ ሀሳቡን ጠቅለል አድርገው። ከእንደዚህ አይነት ሰው ጋር ምን አዳረቀ? ሰዓታችንን ታይሚዝ ጎልድ በሚባልበት ዘመን ከእንደዚህ አይነት ሰው ጋር መዳረቅ አያስፈልግም። መጽሐፍ ቅዱሱ ግልጽ ነው። እሺ ብርዬ ሀሳቡን ጠቅለል አድርገው። ቅድም የጀመርከውን ይቅር ከምትጨቃጨቅ ብዬ ነው። ከእንደዚህ ነው የሆነ ገባኝ። ኢንቴንሽኑ ልክ አይደለም። ፍሮም ዘ ቬሪ ቢጊኒንግ ላይክ የሆነ ወደ ጎን የሆነ ለማለት የመጣ ነጥብ ለማስጣል ነጥብ ለመያዝ አይነት የመጣ ሰው ነው። ከመጀመሪያ የተወራበትን ነገር በእምነት ብቻ ብቻ ነው ተብሎ የጻፈኛል። ብሬ ድምፅ እኔ ጋር ብቻ አይደለም፣ ድምፅ በጣም ይቆራረጣል። በጣም እንትን ይላል። እስቲ እንትን አድርገው ሜይ ቢ ዳታን ኦን ኦፍ አድርገው ብርዬ። ኔትወርክ መሰለኝ ያ አለው። እሺ ብሬ ሜይ ቢ እስቲ አሁን አውራ አሁን መታ። እሺ ሌሎች ሰዎች ይቀበላሉ። ናቱ ቀጣይ የሚመጣውን ጥያቄ አንተ ታስተናግዳለህ። ቀጥል በሬ። እስከዛ ድረስ እንትን በለው ሀሳቡ። መልካም። እሺ ምልክት አሳየኝ። እንትን ኔትወርክ እንትን አሚን ከተቆራረጠ ማለት ነው።
እሺ ከመጀመሪያው ራሱ ኢኒሻል ሳልቬሽን ሁሌም እንደምንለው እኛ ከምንም ጋር ደርበን ይዳናል ብለን አንልም። ከሆነ ነገር ጋር የሆነ ነገር ሰርተን ይዳናል ብለን አንልም። እኛ መዋጮ አድርገን በእኛም ኮንትሪቢዩሽን በጌታም ስቅለት ነው የዳን ብለን አንልም። እንዲያው በጸጋው ድነናል እናለን። ሮሜ 3ም ላይ እንዲያው በጸጋው ይጸድቃሉ እንዳለ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ እንዳለ እንዲያው በጸጋው ነው የጸደቅ ነው። አሁን ግን ጸጋው በእምነት አድኗቸዋል አይደል የሚለው ኤፌሶን 2 ላይ ያለው 2:8 ላይ ያለው ጸጋው በእምነት አድኖናል። ያንን ጸጋ የምንቀበልባቸው መቀበያ መንገዶች አሉ። ምን ማለት ነው? ከእምነት ውስጥ ምን አንነጥልም እኛ ጥምቀትን አንነጥልም፣ ወይ ደግሞ ሚስጥረ ጥምቀትን ነጥለን አናወጣም። ሚስጥረ ጥምቀት አያስፈልግም። ከዚያ በቃ በጌታ ባመነ ቅጽበት ድኗል፣ ስለዚህ ጥምቀት አያስፈልገውም ብለን አንልም። እኛ ከመዳን ሚለይ አይደለም፣ ከእምነት ሚለይ አይደለም። ምን ጥምቀት ለምሳሌ ቅድም ጋዲም እንዳነሳው ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ካለ ጌታ ለመዳን ምን ያስፈልጋል እያለ ነው? ማመንና መጠመቅ እያለ ነው። ማመን መጠመቅ ተማም ጋዲ ቀጥል ብሬ፣ አንተን አይደለም እኔ ታብታብ አድርጉ እያልኩ ነው። አረ ቀጥል እንዲ አረ ብሬ ተው አታወዛግበን አንተ ሰውዬ። አንተን እኮ ያወዛገብከኝ ታብታብ አልመሰለኝ፣ ሶሪ። እሺ ስለዚህ አንድ ሰው ለናል ካለ ስለዚህ ያመንና የጠመቀ ይድናል። ለመዳን ምንና ምን ያስፈልጋል አለ? ማመንና መጠመቅ ያስፈልጋል አለ ማለት ነው። ስለዚህ ሰው ማመን መጠመቅ አለበት ምን ለመሆን? ለመዳን። ሚስጥራትን ጥምቀትን በተመሳሳይ ደግሞ ቅዱስ ቁርባንንም ከምን ለይተን እናይም? ከመዳን ትምህርታችን ለይተናቸው አናያቸውም። እነዚህን ጌታ ነው የሰጠን። ለአንዳንድ ሰው መዳን ማለት እምነት የምትለውን ሀሳብ ወስዶ እምነት ብቻ ነው የሚያስፈልገው። አንድ ሰው አምኛለሁ ሲል በቃ ድኗል ብሎ ይላል፣ ድኛለሁ ብሎ ይላል። ከዚያ የጥምቀት ነገር ሲነሳም አይ ጥምቀት ለማመኑ መታዘዙ ነው እንጂ ለመዳን አስፈላጊ አይደለም ብለው ይላሉ። እኔ ምናልባት ያው ጥያቄው የሚያነሳው ሰው ካለ ኔክስት ላይ ሊቀጥልበታል ብዬ ስለማሰብ አንድ ነገር ብቻ ብዬ ልጨርስ። ምናልባት የአሁኑ ልጅ ልጠይቀው የፈለግኩት ሀሳብ ምን ነበር መሰለህ ጋዲ? ያዕቆብ 2:24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። አሁን እሱ በእምነት ብቻ የሚል ሀሳብ የለም፣ ግን በእምነት ብቻ የሚል ነገር እንዲል የፈለገውን ሀሳብ ለማንሳት የሚችለውን ያህል ሄዷል። ግን ቅዱስ ያዕቆብ ምን ብሏል? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። አሁን እሱ ጽድቅ በእምነት ብቻ ነው ካለም በኋላ ያዕቆብ ግን ጽድቅ በእምነት ብቻ አይደለም፣ እንዲያውም በምንም ጭምር ነው አለ፣ በስራም ጭምር ነው አለ። መቼ ነው የሚለውን ነገር የምናየው ቢሆንም ሰው በእምነት ብቻ የሚለውን የሉተር ትምህርት እንጂ መጽሐፍ ቅዱሳዊ ትምህርትም የአባቶች ትምህርትም አይደለም። ስለዚህ ሰው ለመዳን በኢየሱስ ክርስቶስ የማዳን ስራ የቤዛነት ስራ ማመን አለበት። አምኖ ሚስጥራትን በመካፈል በሚስጥራት በኩል ያንን ጸጋ የሚያድን ጸጋ ይቀበላል። የዘላለም ሕይወት የሚያሰጠውን ጸጋ ይቀበላል ማለት ነው። ቴንክ ዩ ጋዲ ሶሪ። እሺ ብርዬ ቃሪው ታሰማለን መምህር ብሬ። ኦኬ እስቲ ኮመንቱን ሆነ እናደርግና ጋዲ አቤት ብርዬ ወይ ሰማላ ቃላዊት ያሰማልን ሁለታችሁንም። ሪፈረንስ ግን አሚን ማስረጃ ግን አላቸው፣ ኤቪደንስ አላቸው። መጽሐፍ ቅዱስ ተበርዟል ሲሉ ይሄ ብለው የሚያቀርቡት ኤቪደንስ አላቸው። ወይዘር ኤክስተርናል ኤቪደንስ ኦር ኢንተርናል ኤቪደንስ። ያው እንትን ነው ያው የሚጋጭ የሚመስሉ ሰዎችን ያው ሰውን ለማወናበድ እኮ ነው የሚጋጭ የሚመስሉ ቴክስቶችን እያመጡ ሰውን ግራ የመጋባት ነገር ነው። ግን አንተ መጽሐፍ ቅዱስ ውስጥ ገብተህ ይሄ እንዲሆነ እያልክ እንትን ከማለት ለምሳሌ ኮዴክሶች ራሱ ምን ማለት እንደሆነ ብዙ ሙስሊሞች አይረዱም። ምን ለማውራት አሁን ለምሳሌ ኮዴክስ ሳይናቲከስ፣ ኮዴክስ ቫቲካንስ እነዚህ ሲባሉ ኮዴክሶች ራሱ ኦኬ ምን ማለት እንደሆኑ አንደርስታንድ ያደርጉ። ኦኬ ምንድነው ፐርፐዛቸው፣ ምንድነው አላማቸው፣ ምንድነው እነዚህ ጥንታውያን እደ ክታባት ላይ ሲገኝ ሲሆነ ነገር የሚለውን ነገር አንደርስታንድ ያደርጉ። ግን እንዳልኩ የሆነ የሚጋጭ የሚመስል ነገር ያነሱና ይሄ ከዚህ ጋር እንዲህ ነው፣ ስለዚህ መጽሐፍ ቅዱስ በቃ ተበርዟል። ይህንንም አርጊመንት እኮ ይዘው የመጡት ለምንድን ነው ከተባለ ከነሱ እምነት ጋር የማይገናኝ ነገር የእነሱን እምነት እንዲህ በመዶሻ የሚመቱ ነገሮችን በሙሉ ተበርዟል ነው የሚሉ በሙሉ። ግን በጣም የሚያስቀው ነገር እኔ አንድ እንትን ልንገርህ ብዬ ሀሳብን ትቀጥላለህ። በጣም ከሚያስቀኝ ነገሮች ከሙስሊሞች ውስጥ እና ምን ያደርጋሉ መሰለህ? ለምሳሌ ምን ያደርጋሉ? ብዙ ጊዜ ጳውሎስን ነው አይደለ? አስተውለህ ከሆነ ምን ይላሉ? ጳውሎስ
አዲስ የሆነ ነገረ ክርስቶስን ሰብኳል ኦር አዲስ የሆነ ክርስትናን ያመጣው ከኢየሱስ ትምህርት ራሱ የሚለይ ትምህርት ነው ያመጣው ይልዋል ጳውሎስ። ግን ኮንሲስተንት አይደሉም። ክሪቲክሳቸው ራሱ ክሪቲሳይዝ ሲያደርጉ ራሱ ኦኬ ክሪቲሳይዝ ሲያደርጉ ራሱ ኮንሲስተንት አይደሉም። ለምን ከተባለ ጳውሎስ ሌላ ክርስትናን ያመጣው ኢየሱስን አምላክ እንደ አምላክ አድርጎ ማስተማር የጀመረው ምን ማለት የጀመረው እሱ ነው ይሉና ኢየሱስ ግን አምላክ አይደለም ለማለት ብሬ ማንን ነው የሚጠቅሱት? ጳውሎስን። በጣም ነው የሚያስቁኝ እኔ ሙስሊሞች ባይዘው። ኦኬ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በሰውና በእግዚአብሔር መካከል ያለው አንድ መካከለኛ እርሱም ሰው የሆነው ኢየሱስ ክርስቶስ የሚለውን ጥቅስ ኦኬ እርሱም ሰው የሆነው ኢየሱስ ክርስቶስ የሚለውን ጥቅስ ያነሳሉ። ይሄው ሰው ብቻ ነው ለማለት ያነሳሉ። ሐዋርያት ሥራ ላይ ሄደ ለምሳሌ እነ ቅዱስ ጴጥሮስ የሚናገሩትን ነገር እንትን ይላሉ። ጴጥሮስ ክርስቶስን አምላክ ብሎ ሲጠራ ይሄ ቴክስት ልክ አይደለም ቴክስቱ ይለዋል። ነገር ግን አይ በእናንተ ዘንድ እኮ የተገለጠ ሰው ነበር ብሎ የሐዋርያት ሥራ ምዕራፍ 2 ላይ ሲናገር ግን ጴጥሮስን ይጠቅሱታል። ጳውሎስን የክርስቶስን አምላክነት ሲናገር ክርስቶስ ኢየሱስ የእግዚአብሔር መላእክት ሁሉ እንደሚሰግዱለት ኦኬ ሁሉንም ፍጥረቶች እንደፈጠረ ጳውሎስ ሲናገር አይ ቴክስቱ ጳውሎስ የራሱን ትምህርት ነው የጀመረው ይሉና መልሰው የክርስቶስ ኢየሱስ አምላክና አባት ይባረክ ወይ ደግሞ ስለ ሰውነቱ ያወራበትን ክፍል ሰውነቱ ላይ በጣም ትኩረት አድርጎ ጳውሎስ ያወራበትን ክፍል ግን ምን ያደርጋሉ? እንደ ማስረጃ ይጠቅሳሉ። እና ሙስሊሞች ኮንሲስተንት አይደሉ። ክሪቲክስ ሲያቀርቡ ራሱ ዛይርናት ኮንሲስተንት። ለዛ ነው አሁን ቢብሊካል የሆነ ክሪቲሲዝም ራሱ መጽሐፍ ቅዱስን ክሪቲሳይዝ ለማድረግ ራሱ ኮንሲስተንት መሆን ያስፈልጋል፣ ኦነስት መሆን ያስፈልጋል። እነሱ ደግሞ ሁለቱንም አይደሉም። እና ብር ይቀጥል ይቅርታ ይሄን ለማለት ያክል ነው። ቃሎት ያሰማለን። ቴንኪዩ ጋዲ ዮሐዴም ቃሎት ያሰማል ሁለታችሁም። እኔም ማለት ብዙ ጊዜ ሰማዋለሁ እና ይባላል ብዙ ጊዜ መጽሐፍ ቅዱስ ተበርዟል እንደዚህ ሆኗል ይባላል። ለምሳሌ በነገራችን ላይ አሁን ቅዱሳት መጻሕፍት የሚባሉ አሉ። ሁሉም ሃይማኖት ራሱን የመሰረተበት ወይ ደግሞ ለራሱ ሪፈረንስ አድርጎ የሚያስቀምጣቸው የሃይማኖት መጻሕፍቶች አሉ። ሶኮልድ ሆሊ ቡክስ ማለት ነው አይደል? ልክ ሆሊ ባይብል ብለን እንደምንለው ቅዱሳት መጻሕፍት የሚባሉ ሌሎች የየራሳቸው አላቸው። መጽሐፍ ቅዱስን ለምሳሌ እኛ እውነተኛ እግዚአብሔር ቃል ነው ስንል ሁለት ኤቪደንስ አለ አይደል? ኤክስተርናል ኤቪደንስም ኢንተርናል ኤቪደንስም አለ። መጽሐፍ ቅዱስ በኢንተርናል ኤቪደንስ ወይም ውስጡ ባሉት ማስረጃዎች መጽሐፍ ቅዱስ እውነት ስለመሆኑ ይናገራል። ያልተበረዘ ኮንሲስተንት የሆነ እንግዲህ ለኦልሞስት ከ1400 ቢፎር ክራይስት እስከ 98 ዓመተ ምህረት ድረስ ኮንሲስተንት ሆኖ የመጣ ብዙ ዘመናትን የወሰደ ከ40 በላይ ጸሐፍት የተሳተፉበት መጽሐፍ ነው መጽሐፍ ቅዱስ። በዚህ ሁሉ ውስጥ ግን ኮንሲስተንት ስለመሆኑ መጽሐፍ ቅዱስ ኢንተርናል ኤቪደንስ አለው። በእውነትም የእግዚአብሔር ቃል ስለመሆኑ ማለት ነው። ከትንቢቶቹ ፍጻሜ ጀምረን ብዙ ሀሳቦችን ብንወስድ ውስጣዊ ማስረጃ አለው። አደሴም ታይም ደግሞ ምናልባት ለሌሎች መሆን የሚችል ኤክስተርናል ኤቪደንስ አለን፣ ኢንክሉዲንግ አርኪኦሎጂካል ኤቪደንስስ አይደል? እነዚህ የመሬት ቁፋሮችን ወይ ደግሞ የከርሰ ምድር ቁፋሮችን ብንመለከት፣ የብዙ ሳይንሶችን ትምህርት ብንመለከት መጽሐፍ ቅዱስ እውነት ስለመሆኑ መጽሐፍ ቅዱስ በእርግጥም የእግዚአብሔር ቃል ስለመሆኑ ሳይንቲስቶች ናቸው መጽሐፍ ቅዱስን አይቀበሉም፣ አያምኑም። ግን ዮራማ መጽሐፍ ቅዱስ እውነት ስለመሆኑ ይሄ የተጻፉትን ታሪኮች መጽሐፍ ቅዱሱ የያዛቸውን ታሪኮችና እነሱ በጥናታቸው ወይ ደግሞ በከርሰ ምድር ግኝታቸው ያገኙትን ሲያመሳሰሉት መጽሐፍ ቅዱሱ በእርግጥም የተጻፈበት ታሪክ እነሱ ካገኙት ጥናት ጋር ተመሳሳይ ነው። እሱ ይሄ የመጨረሻ አውቶሪቲ ባይሆንም ወይ ደግሞ እሱ ማረጋገጫ ባይሆንም ማለት ነው። እና ብዙ ዛሬ ላይ ሳይንስ የደረሰባቸውን ነገሮች መጽሐፍ ቅዱስ ከዛሬ ብዙ ዓመታት በፊት ያስቀመጠልን የጻፈልን እውነቶች ናቸው። መጽሐፍ ቅዱስ በኢንተርናል በኤክስተርናል ኤቪደንስም ሕያው የእግዚአብሔር ቃል ስለመሆኑ ኮንሲስተንት ስለመሆኑ ማስረጃዎች አሉን። ለምሳሌ እንግዲህ ዮሐዴ ቃሌት ያሰማልና እንግዲህ እንትን ይባላል። ምንድን ነው ይባለው በእኛ ሀገር ብሂል የራሱ አሮባት የሰው ታማስላለች ይባላል። አትሊስት ራሱ የነሱ ምን እንደሚናገር ቁርአኑም እንደሚል ቢመለከቱ ቢያዩት ክሊር ነበር። ግን ቅድም ጋዲ እንዳልከው የሚፈልጉበት ፓርት ላይ መጽሐፍ ቅዱሱ ልክ ነው፣ ጳውሎስም ቢሆን ልክ ነው የሚፈልጉት ሲሆን ወይ ደግሞ የእነሱን ሀሳብ ሊገልጥ የሚችል ከሆነ ማለት ነው። የእነሱን ሀሳብ ደግሞ ክሌም የሚያደርግና ኢየሱስ አምላክ ነው የሚል ከሆነ አይደለም፣ ይሄኛውን የራሱን ሀሳብ ነው የጻፈውልና ኤኒዌይስ ኢት ዳዝንት ሜክ ሴንስ። ቃሎት ያሰማልን ወንድሞች። አክብርልን መምህር ብርሃኑ፣ እግዚአብሔር አክብርልን፣ እናመሰግናለን። እሺ አንድ ኮመንት እያየው ነበር ስለ ታቦት አንድ ሚኒት አስረዳኝ። እሺ ችግር የለውም እንሄድበታለን፣ ሀሳብ እንሰጣለን። እኔ አንዳንድ ኮሜንቶች እኮ ያስቁኛል። ይዋዲ ማስረሻ የሚል ዩዘር ኔም ፕሊስ፣ እንደዚህ አይነት ኮሜንት ሳላስበው ነው ያሳቀኝ። እሺ ቀደም ትንቢተ ሕዝቅኤል ላይ ምን ላይ ነው ያላችሁ ሰዎች ትንቢተ ሕዝቅኤል ምዕራፍ 24 ቁጥር 16 ኦኬ
ትንቢተ ሕዝቅኤል ምዕራፍ 24 ቁጥር 16ን ሄዳችሁ ቼክ ማድረግ ትችላላችሁ። እሺ የዋዴ ጽሑፉን አይተህ ነው አይደል? በፍቅሩ ሰው ገዳይ ምናምን ይሄ ዩዘር ኔም ይሁን ከዚህ በፊትም እንደዚህ የሚያዘገኝ የሆነ ዩዘር ኔም አለ ማስረሻ። እንዴት ነው ነገሩ? ማስረሻ ብሎ በፍቅሩ ሰው ገዳይ። ኧረ ተው ኧረ አንተ ከዛ አንገላቴው ፓፓ ትላለህ። እሺ አጠር ባለ በዚህ ሰዓት ከባድ እኮ ነው ፓፓ። ወደ ጥያቄው ጋዲ እሺ ወደ ጥያቄው እንሂድና መምህር ብር ይደለስ ተበቃ አጠር ያለ አንድ ደቂቃ ወስደ። እሺ ታቦት ስንል ምንድነው? እኛ ክርስቲያኖች አሁን ታቦት ስንል ምንድነው? ብዙ ሰዎች እስቲል በጣም ብዙ ሰው ይሄ ነገር በጣም ብዙ ጊዜ ትምህርት ተሰጥቶበታል፣ በመምህራን ደረጃ ብዙ ጊዜ ቪዲዮ ተሰርቶበታል። እስቲል ግን ብዙ ሰዎች ጋር ያልደረሰ ብዙ ሰዎች ጋር ያልጠራ ሀሳብ አንድ ሀሳብ ምንድነው ከተባለ ታቦት የሚለው ሀሳብ ብዙ ሰዎች ጋር እስቲል ያልጠራ ሀሳብ። ብዙ ሰዎች ታቦት ሲባል ጭንቅላታቸው ላይ እስቲል የሚመጣው የብሉይ ኪዳኑ ታቦት ወይ ደግሞ የኦልድ ቴስታመንቱ ነውና መምህር ብሬ አንድ ደቂቃ ወስደ አጠር ባለ መልኩ ታቦት ስንል ምን ማለታችን ነው የሚለውን ነገር ሐሳቡን አድሬስ አድርግ። ከዛ ሜርሲና ቴዲ ሚል ዩዘር ኔም አለ ገስት ላይ እነሱን ደግሞ ጥያቄያቸውን እንቀበላለን። ጎ ሄድ ብርዬ ወደ አንተ ልምጣ። እሺ የመጀመሪያው ምናልባት ጋዲ እንዳልከው ታቦት ብለን ስንል እንግዲህ ማደሪያ እያልን ነው አይደል? አንተ ሞቱ ታቦቱ ለመንፈስ ቅዱስ ይላል ቅዱስ ጳውሎስ። ለምሳሌ እናንተ የመንፈስ ቅዱስ ማደሪያዎች ናቸው ይላልና ማደሪያ እያልን ነው። እንግዲህ ይሄንን ታቦት ስናነሳ ከብሉይ ኪዳን ታቦት ጋር ተመሳሳይ ነው ወይ ከተባለ አይደለም፣ ተመሳሳይ አይደለም። በአገልግሎቱም በይዘቱም ተመሳሳይ አይደለም። የብሉይ ኪዳኑን ታቦት ለምሳሌ 4 ካህናት ናቸው የሚሸከሙት ወይ ደግሞ 4 ሌዋውያን ነው ተሸክመው የሚወጡት ማለት ነው። የብሉይ ኪዳን ታቦት አገልግሎቱ እንግዲህ ምን እንደሆነ ምናልባት ብዙዎቻችሁ ዝርዝር ሐሳቡን ማየት ትችላላችሁ። ከመስዋዕት ከሚቀርበት ከሚረጭበት እንትን ጀምሮ ማለት ነውና የሐዲስ ኪዳን ታቦት መስዋዕት መሰዊያ ነው። አሁን እንግዲህ መስዋዕት አለን፣ እኛ መስዋዕት አለን። መስዋዕት ካለ ደግሞ መሰዊያ አለ። ስለዚህ መሰዊያ ነው፣ ለስጋ ወደሙ ማክበሪያ ነው፣ ወይ ደግሞ የጌታ ስጋና ደም የሚቀርብበት ጠረጴዛ ነው፣ ታበርናክል ነው። ስለዚህ ስጋውና ደግሞ የሚዘጋጅበት ስጋውና ደግሞ የሚፈተትበት የሚቀርብበት ነው ምኑ ታቦት ማለት ነው። እርሱም ደግሞ አልፋና ኦሜጋ ሚል አልፋ ኦሜጋ ሚል የመጀመሪያና የመጨረሻ የሚል ስም የተጻፈበት ስጋውና ደግሞ የሚፈተትበት የሚዘጋጅበት የሚከብርበት ነው። አገልግሎቱም ይሄ ነው። አመሰግናለሁ ጋዲ። እሺ ብርዬ እግዚአብሔር ያክብርልን። አሁን መምህር ብሬ በደንብ ኦልሬዲ ሐሳቡን በጣም ብዙ ጊዜ ላይቭ ላይ ማድረስ አድርገናል። ባጭሩ እሱ ነው በቃ ቤተክርስቲያን የምትለው ነገር መስማት የሚፈልግና የማይፈልግ ሰው አለ። ቤተክርስቲያን ይሄ ነው እምነት ይሄ ነው ትምህርት እያለች ሰው መስማት ካልፈለገ ምንም ማድረግ አንችልም። ሐዋርያ ቅዱስ ጳውሎስ በረከቱ ይደረብንና በዕብራውያን መልእክቱ ምዕራፍ 13 ላይ እንደተናገረው መሰዊያ አለን ብሏል። በቃ ያ መሰዊያ ምንድነው? ጭራሽ የብሉይ ኪዳን አገልጋዮች ደግሞ ከዛ ሊካፈሉ የማይችሉበት ምን አለ? እኛ መሰዊያ አለን እያለ ኦኬ፣ ስለ ክርስቲያኖች ነው የሚያወራው፣ ስለ ክርስቲያኖች ነው የሚያወራውና ከዛ አንጻር ነው በቃ ታቦት ስንል መሰዊያ የጌታ ስጋና ደም የሚፈተትበት። ኦኬ፣ ከብሉይ ኪዳኑ አንጻር ስንመለከተው እንደውም የብሉይ ኪዳኑ ምን ነበር የሚሰውበት ከተባለ እንስሳት ነበር የሚሰውት። ኦኬ፣ እንስሳት እየተሰዉበት ምን ያህል የከበረ እንደነበረ ምን ያህል ኃይልን ትላልቅ ታምራትን ያደርግ እንደነበረ ኦፍ ኮርስ የብሉይ ኪዳን መጻሕፍትን በተወሰነ መልኩ ያነበበ ሰው ይረዳዋል። ኦኬ፣ የአዲስ ኪዳኑ ታቦት ደግሞ አማናዊ በግ ጌታችን መድኃኒታችን ኢየሱስ ክርስቶስ የእርሱ ስጋና ደም ነው እና ምን ያህል የከበረ እንደሆነ ማንም ጭንቅላት ያለው ሰው ጥሩና ንጹህ ልብ ያለው ሰው መረዳት አይከብደውም። ኦኬ፣ መረዳት አይከብደውም። እና ታቦት ስንል በቃ መሰዊያ እያልን ነው፣ አለቀ። ኦኬ፣ መሰዊያ እያልን ነው የጌታ ስጋና ደም የሚፈተትበት ኦር የሚዘጋጅበት እና ክብሩ ከፍ ያለ ነው። ኦኬ፣ ከፍ ያለ ነው እና መምህር ብሬም እንደተናገረ ቅድም እንደነገረን አልፋና ኦሜጋ የሚል ስም ነው ያለው። የትኛውም ታቦት ባለፈው በጣም የምንወዳቸው አባታችን ብፁዕ አቡነ ኤርሚያስም ሲናገሩ ነበረ። የምታስታውሱ ከሆነ የትኛውም መሰዊያ በቅዱሳን ስም ሊሰየም ይችላል እንጂ የትኛውም ታቦት የማን ነው? የጌታችን ኢየሱስ ነው። ኦኬ፣ የትኛውም ታቦት ላይ አልፋና ኦሜጋ ነው። ጉልበት ሁሉ ኢየሱስ ክርስቶስ ኦኬ፣ ኢየሱስ ክርስቶስ ለሚለው ስም ይንበርከክ ነው የሚለው። የትኛውም ታቦት ላይ ያለ ጽሑፍ ይሄ ነው። አልፋና ኦሜጋ ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይንበርከክ የሚል ነገር ነው ያለው የትኛውም ላይ። ነገር ግን በቅዱሳን ስም ይሰየማል። በቃ ቤተክርስቲያን በቅዱሳን ስም እንደሚሰየመው መሰዊያውም ደግሞ በቅዱሳን ስም ይሰየማል። ኦኬ፣ እና ከዛ አንጻር ነው በግልጽ ሲናገሩ ሰምታችኋል ብዬ አስባለሁ። እና ከዚህ አንጻር ነው የምንመለከተው። ታች ጥያቄውን ያቀረብከው
ኦር ያቀረብሽ ወንድማችን ወረታችን እና ከዛ አንጻር ነገሮችን ብንመለከት መልካም ነው ብዬ አስባለሁ። እሺ ወደ ገስት ላይ ወዳሉ ወንድሞችና እህቶች ሊሂድ። እሺ ቴዲ የሚል ዩዘር ኔም አለ። ቴዲ አይ ቲንክ ቀድሞ የገባው እሱ መሰለኝ። ቴዲ ናማጋ ኦር ሰምቲንግ እንደዛ የሚል ዩዘር ኔም አለ። እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁኝ። እንዴት አመሻችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጥያቄ ምን ነበር? እሺ ጥያቄ እንትን ከጥምቀት ጋር የተያዘ ነው። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል ሮሜ 6:3 ላይ መሰለኝ ካልተሳሳትኩ። ይህንን ምን ማለት ነው ለመረዳት ፈልጌ ነው ሀሳቡን ማለት ነው። ሁለተኛ ጥያቄ ደግሞ አንደኛ ቆሮንቶስ ላይ ምዕራፍ 15 ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላልና እነዚህ ሁለቱን ማብራሪያ ፈልጌ ነው። አመሰግናለሁ። እሺ ወንድማችን ቴዲ። እሺ ዋዲ ሮሚ ምዕራፍ 6 ምን ያውን ብሬ ያወራ እኔ ያወራው ወደ አንተ ልምጣ ፓፓ። ሮሚ ምዕራፍ 6 ቁጥር ጥያቄውን ሰምተዋላ ፓፓ? ያ ሞትን በሚመስል ሞቱ ከእሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ የሚለውን ነው። ምን ማለት ነው ቴዲ አይደል? ኦኬ እሺ። ያ ሮሚ 6 ላይ ምንድን ነው የሚለው? ኦኬ ቴዲ እያወራ ነው። እሺ ቀጥል። ያዲሽ ልክ ነኝ ጥያቄው? ካልሆነ እንትን ማለት የሁለተኛው ጥያቄ ነው እሱ። የመጀመሪያው ጥያቄ እሺ ሮሚ ምዕራፍ 6 እኮ ነው ቴዲ መጀመሪያ የጠየቀኝ ነው ወንድማችን። ሁለተኛው ጥያቄማ አንደኛው ቆሮንቶስ ምዕራፍ 15 ላይ አይደል? ዋው ቴንክ ዩ። ቀጥል ዋዲ ሮሚ ምዕራፍ 6 ኦኬ እሺ። ሮሚ ምዕራፍ 6 ከቁጥር 1 ጀምሮ ምን ይላል ሐዋርያ ቅዱስ ጳውሎስ? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይላል ሐዋርያ ቅዱስ ጳውሎስ። ምን ብሎ እየተናገረ ነው? አንደ ክርስቲያን ከሆኑ በኋላ ልክ አሁን በዘመናችን እንዳሉ ፕሮቴስታንቶች አንድ አይነት የሚመስል ህይወት ብንኖርም ችግር የለውም የሚል ሀሳብ ያላቸው ሰዎችን ሲያፈርስ ትምህርታቸው ምን ብሎ ይናገራል? እንዴ ስንጠመቅ ከኃጢአት ነፃ የኃጢአት ስርየትን ስናገኝ በቃ እንዲያው በቃ ከዛ በኋላ ኃጢአት ብንሰራም ባንሰራም ችግር የለውም በቃ በኃጢአት እዛው ጸንተን እንድንኖር ይመስላችኋል? ከኃጢአት ነፃ ይሆን ነው ብሎ ይጠይቅና አይደለም፣ ለኃጢአት ነው የሞት ነው። ኦኬ ለኃጢአት ከሞትን እንዴት ነው ደግሞ በኃጢአት ጸንተን ወደፊት የምንኖረው ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። በዚህ ጥምቀት ለኃጢአት ስርየት መሆኑ በግልጽ ይናገራል ማለት ነው። የኃጢአት ስርየትም ፕላስ ደግሞ ኃጢአትንም የምንቀብርበት ሚስጢር እንደሆነ ይናገርና ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችንም ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ዮሐዴ አለ ስልክ ምናምን ገብቶበት ይሆናል ሞስት ፕሮባብሊ። ኡስታዝ እያወራው ከሆነ ኦር ኔትወርክ ኦኬ ኔትወርክ ምናምን አቋርጦት ነው የሚሆነው። እሺ ብሬ ትሄድበታለህ ሜቢ እስኪ ወይስ እንየው ትንሽ። እስከዛ ድረስ ቆይ ሁለተኛውን ኦልሬዲ የጀመረው ሀሳብ ስለሆነ ሁለተኛውን አድሬስ ላድርግ። ሁለተኛውን ጥያቄ አይ ቲንክ እንደዛ ብናደርግ ይቅርታ ጋይስ፣ መሀል ላይ ካሜራ ማጠፋው ትንሽ እያፈኔ ነገር ስለሆነ ከዛ አንጻር ነው። እሺ እናንተ ሰዎች ቆይ እሺ። ለማንኛውም ሁለተኛውን ጥያቄ ዮሐዴ እስኪመጣ እንትን ልበል። አንደኛ ቆሮንቶስ ምዕራፍ 15 ላይ ወንድማችን ቴዲ የጠየቀው ጥያቄ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ያለ ጥያቄ ነው። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችን ደግሞ ከንቱ ናት ይላል። ኦኬ ይሄን ነው አይደል ቴዲ ያልከኝ? ጋዲሻይ። እሺ
ምንድነው ሀሳቡ? ዞሮ ዞሮ የሃይማኖት ጸሎትን ሁሌ ስንጸልይ ሁላችንም ክርስቲያኖች የምንጸልየው የሃይማኖት ጸሎት አለና ምን ይላል መጨረሻ ላይ ምንድነው የሚለው? ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ካልን በኋላ ምንድነው የሙታንን መነሳት ተስፋ እናደርጋለን አይደል ቴዲ? መነሳት ተስፋ እናደርጋለን። አዎ። ስለዚህ የክርስትና እምነት መሰረቱ የክርስትና እምነት መሰረቱ ራሱ ክርስትና እኛ ክርስቲያን ስንባል ትልቁ ተስፋችን ዳግም ጌታችን ኢየሱስ ክርስቶስ ይመጣል። ጌታችን ኢየሱስ ዳግም ይመጣል፣ እኛም ደግሞ እንነሳለን፣ ከሙታን እንነሳለን የሚለው የክርስትና አልቲሜት ጎሉም ሆነ ተስፋችን እሱ ነው። ባይዘው ጌታችን ዳግም ይመጣል፣ እኛም ደግሞ እንነሳለን። እኛ ለመነሳታችን ግን ዋናው ማሳያና ማስረጃ ማን ነው? ክርስቶስ ኢየሱስ ቃል ስጋ ሆነ እንደምንለው ጌታችን ወልድ በስጋ ከተገለጠ በኋላ ከመቤታችን ከቅድስት ድንግል ማርያም ስጋን ከነሳ በኋላ የእኛን ስጋ ገንዘብ ካደረገ በኋላ ሞትን ድል አድርጎ ተነስቷል። ክርስቶስ ካልተነሳማ እያለ ነው ጳውሎስ። ክርስቶስ ካልተነሳማ በቃ እንዴ ስብከታችንም ከንቱ ነው፣ እምነታችሁም ከንቱ ነው። ለምን? የትኛው እምነታችን ምንድነው ከተባለ የክርስቲያኖች እምነት ከሙታን እንነሳለን፣ ሞተን አንቀርም። ለዘላለም ሞተን አንቀርም። ምን የትንሣኤ በኩር የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተነሳው ትንሣኤ ለመኖሩ አንዱ ማሳያ ጳውሎስ ምን እያላቸው ነው? ትንሣኤ ለመኖሩ አንዱ ማሳያ ራሱ ጌታችን ኢየሱስ መነሳቱ ነው። ለዛ ነው ጌታችን ኢየሱስ የትንሣኤ በኩር ይባላል። እርሱ ካልተነሳ እምነታችሁም ከንቱ ነው። በቃ የመነሳት ተስፋ የላችሁም። ክርስቶስ ኢየሱስ ላይ የነበራችሁም እምነት ከንቱ ነው እያላቸው። ለዛ ነው ከቁጥር 12 ጀምሮ ብትመለከተው እንዲህ ይላል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ ይልና ትንሣኤ ሙታን የለም የሚሉ ሰዎች ማለት ሙታን አይነሱም። ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ ይላል። አየኸው ቁጥር 13 ላይ ትንሣኤ ሙታንማ ከሌለ ክርስቶስ አልተነሳም። ስለዚህ እኛ እንደምንነሳ ማሳያው ራሱ እኛ ከሙታን እንደምንነሳ በእርሱ ያመንን በጽድቅ መንገድ የተመላለሰን ክርስቲያኖች እንደምንነሳ ማሳያው ምንድነው ከተባለ ክርስቶስ መነሳቱ። ስለዚህ ጳውሎስ ምን ይላል? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳም ከሙታን አይነሱም ማለት ነው። ከዛ ቁጥር 14 ላይ ምን ይላል? ክርስቶስ ካልተነሳ እንግዲያውስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ይላል። ለምን? ስብከታቸው ራሱ የስብከታቸው ማዕከል ጌታችን ኢየሱስ ነው። የሐዋርያት የስብከት ማዕከል ሐዋርያት ሲሰብኩ አስተውለ ከሆነ ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ ክርስቶስ ኢየሱስ ከሙታን እንደተነሳ የስብከታቸው ማዕከል ነው። የስብከታቸው ማዕከል ነው። ጌታችን ኢየሱስ እንደተነሳ የስብከታቸው ማዕከል ነው። ክርስቶስን ከሙታን ባስነሳው በእግዚአብሔር እንድታምኑ እያሉ በተደጋጋሚ ይናገራሉ። ስለዚህ ክርስቶስ መነሳቱ የስብከታቸው ማዕከል ነው። ክርስቶስ ካልተነሳ ትንሣኤ ሙታን የለም። ክርስቶስ ካልተነሳ ሐዋርያት ሲሰብኩት የነበረው ስብከታቸው ከንቱ ነው። እምነታችሁም ደግሞ ከንቱ ናት ይላል። እነርሱ በሰበኩ ስብከት ደግሞ ያመኑ ሰዎችም የእነሱ ሰዎችም እምነት ምን ይሆናል ማለት ነው? ከንቱ ይሆናል ማለት ነው። ቁጥር 15 ላይ ለዛ ነው ስለ ስብከቱ ሲያወራ ምን ይላል? ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ መሰከርን፣ ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም ይላል። አየህ፣ እዛው ጋር ወረድ ስል ቁጥር 15 ላይ ይዘጋዋል። ምን ይላል? ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች። እንዴ እግዚአብሔር ክርስቶስን ካላስነሳውማ እኛ የሐሰት ምስክሮች ነን እያለን። ለምን? በስብከታቸው እግዚአብሔር ክርስቶስን እንዳስነሳው በተደጋጋሚ ሲያስተምሩ ስለነበር። ሙታን ግን የማይነሱ ከሆነ እርሱንም አላስነሳውም ይላል። ስለዚህ የእምነታችን መሰረት ተስፋችን የሐዋርያት ስብከት የነበረው ጌታችን ዳግም ይመጣል፣ እርሱ መነሳቱን ሰብከዋል፣ ጌታ ዳግም እንደሚመጣ ሰብከዋል። ስለዚህ ቀጥታ ለዛ ነው ጳውሎስ ምን ይላል? ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ይላል ወንድማችን ቴዲ። ከዚህ አንጻር ነው የምንመለከተው ይህን ሀሳብ። እሺ ጋዲስ አመሰግናለሁ። ተመልሶልኛል በጥሩ ማብራሪያ። ማስታወሻ ይዣለሁ፣ ሪፈር አደርጋለሁ። አመሰግናለሁ በጣም የመጀመሪያውን ዮሐዴ ከርሰትኝ ነው። እሺ ወንድማችን እግዚአብሔር ያክብርልን። ዮሐዴ ዌልካም ባክ ፓፓ። ቅድም ኔትወርክ መሰለኝ አቋረጠና የጀመርከውን ሀሳብ ጨርስ። ኧረ በስመ አብ መጣችሁ እኮ ጨረስኩት እንደ ጉድ። እያወራው ነበር እንዳትልኝ የምር እግዚአብሔር። ከዛ አይ ኔትወርኩ አስወጣው መሰለኝ አላልክም? ጨርሻለሁ ስል ኧረ ገባህ ነው የዘንድሮ ኔትወርክ ገባህ ነው። እና አይዞ ፓፓ ምንድን ነው አይዞ የምትለኝ? ኤኒዌይስ እሺ አጠር አድርጌ ሳመራይዝ ሳደርገው በቃ ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር
አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ሲል ሰው መዳንን ገንዘብ የሚያደርገው መዳንን የሚያገኘው ከክርስቶስ ጋር አንድ ሲሆን ነው። ኦኬ ከክርስቶስ ጋር አንድ ሲሆን ነው ሲባል ከምን ተነስቶ ነው? ከሞቱ ከትንሣኤው፣ ኦኬ ከመከራው፣ ከሁሉ ከክርስቶስ ጋር አንድ መሆን መሳተፍ ሲችል ከዛ በኋላ ደግሞ በትንሣኤ የእግዚአብሔር ልጅ የእግዚአብሔርን ክብር ያገኛል ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 8 ከቁጥር 16 ጀምሮ እንደሚናገረው እንግዲህ ልጆች ከሆንን እንደ ተስፋው ቃል ደግሞ ወራሾች ነን ይልና ከእርሱ ጋር በትንሣኤ ደግሞ እንድንከበር ከእርሱ ጋር በመከራው ደግሞ እንሳተፋለን ይላል። ከክርስቶስ ጋር ከክብሩ ጋር ለመሳተፍ ከመከራው ጋር መሳተፍ የግድ ያስፈልጋል እና ሐዋርያ ቅዱስ ጳውሎስ ምን አለ? ከሞቱ ከትንሣኤው ሰው ተሳታፊ ወይም ደግሞ ትንሣኤውን የሚያገኘው ሞቱን ሲያገኝ ነው። የክርስቶስን ሞቱ ጋር አንድ ሲሆን ነው ከትንሣኤው ጋር አንድ የሚሆነው። ስለዚህ ምን አለ? ከክርስቶስ ሞቱ ጋር አንድ ለመሆን የተጠመቅነው አለ። ስለዚህ ከክርስቶስ ሞት ጋር አንድ የምንሆነው እንዴት ነው? ስንገደል ምናምን ነው አይደለም። ኦኬ ሊትራል እንደውም ቆጵሪያኖስ እና ሲሪል ኦፍ ጀሩሳሌም ይህንን ክፍል ሲያነሱት የክርስቶስን አክቹዋል ዴዝ ነው በት አወር ዴዝ ሚስቲካል ይላል። ኦኬ የክርስቶስ አክቹዋል ዴዝ ነው፣ ትክክል ነው። የስጋና የነፍስ መለያየት ደርሶበታል፣ ትክክል ነው። ክርስቶስ የሞተውን ሞት ግን ሚስቲካሊ አንድ እንሆናለን። እሱም በምንድን ነው አሉ? በባፕቲዝም ነው፣ በጥምቀት ነው አለ። ስለዚህ ከክርስቶስ ጋር ሞተን ከተቀበርን ከዛ ከትንሣኤው ጋር ደግሞ ክርስቶስ ያው ሞቶ አልቀረም፣ ሞትን ድል አድርጎ አሸንፎ ተነስቷል አይደል? እኛ ደግሞ ከእርሱ ጋር ምን እንላለን አለ? እንነሳለን። ቁጥር 4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። በጥምቀት ሞትን አሁንም መቀበር የግድ ያስፈልጋል። ክርስቶስ ኦፍኮርስ ተነስቶ በአባቱ ክብር አድርጓል። እኛም ተነስተን በአዲስ ሕይወት ለመመላለስ አሮጌ ሰዋችንን እንቀብራለን ማለት ነው። የአዳማዊ ማንነታችን የኃጢአት ሰውነታችንን ቀብረን ክርስቶሳዊ ማንነትን የክርስቶስን አዲሱን ሰው ለብሰን እንነሳለን ማለት። ስለዚህ ምን አለ? በአብ ክብር እንደተነሳ ከሙታን እኛ ደግሞ በአዲስ ሕይወት ለመመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ደግሞ ምን አለን? ተቀበርን አለ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ክርስቶስ ሞቶ ተቀብሮ ከዛ በኋላ አልቀረም አይደለ? ስለዚህ እኛም ከሞቱ ጋር አንድ ለመሆን በጥምቀት ከሞትን በጥምቀት ከመቀበሩ ጋር አንድ ለመሆን ከተቀበርን፣ ስለዚህ ክርስቶስ ድል አድርጎ ከተነሳ እኛ ደግሞ ሞተን አንቀርም እንነሳለን አለ። ስለዚህ ትንሣኤውን በሚመስል ትንሣኤ ደግሞ ምን ከእርሱ ጋር እንተባበራለን አለ። ከእንግዲህ ወዲህ ስለዚህ ሰው ከተጠመቀ ሞቱን መስሏል፣ መቀበሩን መስሏል፣ መነሳቱንም ጭምር መስሏል ማለት ነው። ቁጥር 6 አለ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። ስለዚህ ሰው ሞቶ ተቀብሮ ከክርስቶስ ጋር ሲነሳ ከኃጢአቱ ጸድቋል። ኦኬ ጽድቅን አግኝቷል፣ ድነትን አግኝቷል ማለት ነው። ስለዚህ የሞተስ ከኃጢአቱ ጸድቋል ይለናል። ከዚህ አንጻር በጥምቀት የሰው ልጅ ኢኒሻል ሳልቬሽን ሰው አምኖ ሲጠመቅ ይድናል ስንል በዚህ ምክንያት ነው። ሞቱን ትንሣኤውን ገንዘብ የምናደርገው የተሰጠንን በመስቀል ላይ የተሰራልን የማዳን ስራውን ገንዘብ የምናደርገው በጥምቀት ስለሆነ ሐዋርያ ቅዱስ ጳውሎስ ሞቱንና ትንሣኤውን በጥምቀት እናገኛለን፣ አዲስ ሰውነት አዲስ ማንነት ለብሰን እንነሳለን በጥምቀት ሲል አሮጌ ሰዋችንን ቀብረን የኃጢአት ስጋ ሽረን ከዛ አዲሱን ሰው ክርስቶስን ለብሰን የምንነሳው በጥምቀት ነው ብሎ ሲነግረን እንዲህ ብሎ ተናገረ ማለት ነው። ምናልባት ሀሳብን አግኝቼው ከሆነ ቴዲ አግኝተዋል። አመሰግናለሁ። በደንብ ተብራርቶልኛል። በዚሁ ገባው አልቀረ አንድ ጥያቄ ልጨምርና ካልሆነ እወርዳለሁ። ስለ ምልጃ ነው የምጠይቀው። ስለ ምልጃ ከአባቶች የሆነ ዶክመንትድ የሆነ ነገር የተጻፈ ነገር አለ ወይ በትውፊትም የመጣ ነገር ካለ እሱን እንድትነግረኝ ብዬ ነው። አመሰግናለሁ።
ቃሉ ታሰማልን። ዮሐዴ እግዚአብሔር ያክብርልን። ምን ኢንተርሴሽን ኦፍ ሴንትስ ላይ የቅዱሳን አማላጅነት ላይ ነው። ቅዱሳን አማላጅነት ላይ አለ፣ በደንብ አለ። ባይዘዊ ሜቢ እንትን አድርግና እንትን እንጻፍልኝ በውስጥ ቴሌግራም ዩዘር ኔም እንጻፍልኝና እኔ ከዚህ በፊት አንዳንድ ኮምፓይል ያደረኳቸው እንትኖች ስላሉ እርግጠኛ ነኝ ይኖረኛል። ነገ ምናምን ላይ ሼር አደርጋለሁ። የሆነ በወርድ ፋይል ኮምፓይል ያደረኩት ጽሁፍ አለ። እሺ ጋዲስ፣ እሺ አመሰግናለሁ። እንዴ የኛ እምነት ስማ እንዴ በአባቶች ዘንድ የሌለ እምነት ምንም የለንም። አይዞ። እሺ። አይ ሌላ ቦታ ጠይቄ ነበረና ትንሽ ግልጽ ስላልሆነልኝ አጋጣሚ ሆነ ሰዓቱም ሊሆን ይችላል እና እንትን እዚሁ አገኛለሁ ብዬ ነው። እና በቃ እሺ ሀይ እላለሁ፣ እጽፍላለሁ። እሺ አመሰግናለሁ። እግዚአብሔር ያክብርልን። እናመሰግናለን። ኦኬ ቴንክ ዩ ሶ ማች። እሺ ሜርሲ ዌልካም ሜርሲ። ሰላም፣ እንዴት አመሻችሁ? ሰላም ክርስቶስ ከኔም ከእናንተም ጋር ነው። እንዴት ናችሁ? እግዚአብሔር ይመስገን። የኔ አንድ ጥያቄ ነውና ለምሳሌ ከኦርቶዶክስ ቤተክርስቲያን ውጪ ለምሳሌ እንትን የሚከል ከኦሪየንታል ውጪ ያሉት አብያተ ክርስቲያናትን በእነሱ ውስጥ ቅዱስ ቁርባንን መቀበል ይቻላል? ይችን ብቻ ነው የምጠይቀው እኔ። ከኦሪየንታል ቤተክርስቲያን ውጭ ያሉትን በእነሱ ቅዱስ ቁርባንን መካፈል ይቻላል? ኦኬ ባጭሩ ለመመለስ አይቻልም። ከኦሪየንታል አብያተ ክርስቲያናት ውጭ ቅዱስ ቁርባንን መካፈል አንችልም። ለምንድነው መካፈል የማንችልበት ዋናው ምክንያት ከተባለ we are not in communion ወይ ደግሞ ህብረት እያደረግን አይደለም። ኦኬ እዚህ በ451 ዓመተ ምህረት ላይ ካውንስል ኦፍ ካልሲዶን ላይ ወይ ደግሞ የቀልኬዶን ጉባኤ ላይ በኋላ ላይ ያው ቤተክርስቲያን ሁለት ቦታ ስፕሊት አድርጋ ነበር። በዛ ጊዜ እውነተኛውን የጌታ ትምህርት ይዘው ይቀጥላሉ። ከዛ በኋላ ደግሞ ያው እንግዲህ እነሱም ትክክለኛውን ትምህርት ነው ያዝነው የሚሉት አለ። ኤኒዌይስ ብቻ ኦርቶዶክስ እና ካቶሊክ ተብሎ ቤተክርስቲያን ሁለት ቦታ ተከፍላ ነበርና ከ451 ዓመተ ምህረት በኋላ ጀስት አጠር ባለ መልኩ ማለት ነው ቀልኬዶን ጉባኤን አንቀበልም ያሉ ሰዎች እኛን ነን ካልሲዶኒያን ብለው ይጠሩናል። ቀልኬዶን ጉባኤን አንቀበልም። እኛ ለምሳሌ ጉባኤውን እንደ ጉባኤ አንቀበልም። ነገር ግን ቀልኬዶን ጉባኤን የሚቀበሉ አሉ። ለምሳሌ ዛሬ ባለንበት ካቶሊኮችን ብትመለከቻቸው፣ ኢስተርን ኦርቶዶክሶችን ብትመለከቻቸው ቀልኬዶን ጉባኤን ይቀበላሉ። እኛ ቀልኬዶን ጉባኤን አንቀበልም እና ከዛ በኋላ ያው ስፕሊት አድርገናል። ስለዚህ አሁን እኛ ህብረት ያለን ኦሪየንታል አብያተ ክርስቲያናት ውስጥ ካሉ ቸርቾች ጋር ብቻ ነው፣ ወይም ደግሞ እህት አብያተ ክርስቲያናት ተብሎ ከሚጠሩት ጋር ከነሱ ጋር ህብረት ያለን። ስለዚህ ህብረት ካለን አካላት ጋር ብቻ ነው። ቅዱስ ቁርባን ደግሞ የህብረትን ጉዳይ ስለሆነ ኦኬ እሺ። አንዴ ካሜራን ቲክቶኩ ማስጠንቀቂያ እየሰጠኝ ነው። ካሜራን አብራ እያለኝ ነው። እንደዛ ነው እያለኝ ያለው እና ህብረት እያደረግን ያለ ነው ከእህት አብያተ ክርስቲያናት ጋር ስለሆነ ቅዱስ ቁርባን መካፈል የምንችለው ከእነርሱ ጋር ብቻ ነው። ከሌሎቹ ስፔሻሊ ከኢስተርን ኦርቶዶክሶች ጋር አንዳንድ ወደ አንድነት ለመምጣት ወደ ህብረት ለመምጣት እየተሰሩ ያሉ ስራዎች አሉ። እግዚአብሔር ቢፈቅድና ቢወድ የእግዚአብሔር መልካም ፈቃድ ከሆነ ለወደፊቱ የምናየው የምንሰማው ነገር ሊኖር ይችላል፣ የእግዚአብሔር ፈቃድ ከሆነ። ካልሆነ ግን አሁን ባለንበት ሁኔታ ከእነርሱ ጋር ህብረት ማድረግ አንችልም፣ ወይ ደግሞ ቅዱስ ቁርባን መካፈል አንችልም። እህታችን ሜርሲ ኢቭን ከካቶሊኮች ጋርም ጭምር ማለት ነው። ኦኬ ከኦሪየንታል ደግሞ እንትን በስርዓት ምናምን ከኛ ይለያሉ። ለምሳሌ እንደኛ አይደለም ስርዓታቸው እና ከእነሱ ምን ችግር የለውማ በስርዓት በዶግማ ብቻ ካልተለየ። አዎ አሁን እንዴት መሰለሽ ከኦሪየንታል አብያተ ክርስቲያናት ጋር ዶግማችን አንድ ነው። ሃይማኖት የምንለው ሃይማኖታችን ወይ ደግሞ ዶግማችን ወይ ደግሞ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት እንድትጋደሉ እያለ ይሁዳ አንድ ምዕራፍ ነው ያለው ቁጥር 3 ላይ ያለውን ሐሳብ ስትመለከች ሃይማኖታችን አንድ ነው። ይሄ መታወቅ አለበት። ነገር ግን አልፎ አልፎ ስርዓት ላይ ለምሳሌ ልዩነት ሊኖር ይችላል። ስርዓት ለምሳሌ አሁን በእኛ አብያተ ክርስቲያናት ብትመለከች ታቦት አሁን ለምሳሌ ታቦት ሁሉም ጋር አለ። ኦር መሰዊያ የምንለው ቅድም እንደተነጋገርነው የጌታ ስጋና ደም የሚፈተትበት ሁላችንም ጋር አለ። ለምሳሌ እኛ ጋር መሰዊያ ወይ ደግሞ ታቦት ህዝቡን ለመባረክ ይወጣል። ለምሳሌ ግብጽ ቤተክርስቲያን ብትሄጂ ከመንበሩ አይወጣም ታቦት ወይ ደግሞ መሰዊያው ከመንበር አይወጣም። ለምሳሌ ግብጽ ብትሄጂ ኦኬ። ይሄ ግን አሁን የሃይማኖት ልዩነት አይደለም፣ የስርዓት ልዩነት ነው። በቃ ስርዓት ላይ አንዳንድ ልዩነቶች ሊኖሩ ይችላሉ። ስርዓት ላይ ልዩነቶች አሉ፣ ሊኖሩም ይችላሉ። ግን ሃይማኖት ላይ ምንም ልዩነት የለንም። ዶግማ ላይ ምንም አይነት ልዩነት የለንም። ኦኬ ለመዳን የሚጠቅመው ትምህርት ላይ ምንም አይነት ልዩነት የለንም። ለዛም ነው አንድ ነን ብለን የምንናገረው። ለዛም ነው። ግን ስርዓት ላይ እንዳልኩሽ እንደዚህ አይነት ስርዓቶች ለምሳሌ ሊኖሩ ይችላሉ።
ለምሳሌ እኛ ነጠላ እናደርጋለን፣ እነሱ ጋር የሆነ ነገር እንደዚህ የስርዓት ነገሮች ሊኖሩ ይችላሉ። ከቀናት አንጻር ለምሳሌ ከቀናት አንጻር እኛ ጋር ለምሳሌ አንዳንድ በዓላቶች የሚከበርበት የሆነ ቀን ይኖራል፣ እነሱ ጋር ደግሞ የሚከበርበት የሆነ ሌላ ቀን ሊሆን ይችላልና እንደዚህ አይነት የስርዓት ልዩነቶች ሊኖሩ ይችላሉ። ይሄ ግን ሃይማኖታዊ ልዩነት እስካልሆነ ድረስ እንደዛ አንድነታችን ላይ ምንም የሚያመጣው ችግር የለም። ከሌሎቹ ጋር ስናወራ ግን የሃይማኖት ልዩነት ስለሆነ የሃይማኖት ወይ ደግሞ ቅድም እንዳልኩሽ የዶግማ ልዩነት ስላለን የዶግማ ልዩነት ካለን አካላት ጋር ደግሞ ህብረት ማድረግ አይቻልም። ከዛ አንጻር ነው እህታችን የምንረዳው። ሜርሲ አመሰግናለሁ። እግዚአብሔር ይስጥል። አመሰግናለሁ። እግዚአብሔር ያክብርልን። አንዳንድ ሰዎች ባይዘወይ ኮመንት ላይ መርመጥመጥ ምንም አይጠቅም። ይቅርታ ቃሉን ስለተጠቀምኩት ኮመንት ላይ እንዲህ ያላችሁ ጽፉ ሰዎች ቤታችን እኮ ከቅድም ጀምሮ ኦልሞስት 2 ሰዓት አለፈን ከገባን። ይሄ በጣም ገብተው ጥያቄ ጠይቆ የነበሩ ሰዎች ብዙ ሰዎች ጥያቄ ሲጠይቁ ነበር። ደስ በሚል ሴሽን እየተማማር ነበረ። ግን እንደ ኮመንት ላይ እንዲህ ከምትሉ ገስት ላኩና ገብታችሁ በድፍረት መጠየቅ ምንም እኮ የሚያስፈራ ነገር የለውም። ኦኬ ገብታችሁ መጠየቅ ይቻላል። እሺ ፍሪ አዳም ነው የሚለው። እሺ ምክንያቱም እናመሰግናለን። እግዚአብሔር ያክብርልን። እሺ ፍሪ አዳም የሚል ዩዘር ኔም እንኳን ደህና መጣ ወንድማችን። እሺ ጋዴ አመሰግናለሁ። ጥያቄ በትንሳኤ ሙታን ላይ ነው። እሺ ያው ኦርቶዶክስ ነኝ። አይ ችግር የለውም። እሺ ወንድማችን ጥያቄን አቅርብ። ብሬ አለ አይደል? ፌር ዲስትሪቢዩሽን ለማድረግ አለ ብሬ ኮንፊርም አድርገኝ አንዴ። አለ። እሺ ቀጥል ወንድማችን ፍሬ አዳም። መምህር ብርሃኑ መልስ ይሰጣል። ቀጥል። እሺ ጥያቄ ትንሳኤ ሙታን ላይ በቤተ ክርስቲያን ሰው ከሞተ በኋላ አንድ አስተምሮ አለ እና በተስካር ዙሪያ ላይ ሰው ከሞተ በኋላ ክርስቶስ ከመምጣቱ በፊት ወደ ገነትና ወይ ደግሞ ወደ ሲኦል ይቆያል። ከዛን ሲኦል ከቆየ በኋላ ደግሞ ከሲኦል ቆይታ በኋላ ተስካር ከተደረገለት በተስካሩ ጸሎት ሰው በሚያደርግለት በጎ ነገሮች ስጦታዎች ተዝካሩን በሚያወጣበት ዝክሩን በሚዘክርበት ሰዓት ላይ ወደ ገነት ሊመጣ ይችላል። ክርስቶስ ለፍርድ እስከሚመጣበት ሰዓት ላይ ማለት ነው። ይሄ ላይ ሰው ከሞተ ሞተ በቃ። ሲኦል ከገባ ቀጣይ በሚመጣው ፍርድ ላይ ቀጥታ ወደ ገሃነመ እሳት ነው የሚሄደው። ከሲኦል ወደ ገነት አይመጣም የሚባል ትምህርት ዛሬ ተምሬ በጣም ግራ ተጋባውኝና ተዝካር እንደማያስፈልግ ትንሽ ኮንፊውዝ ስለሆንኩኝ ነው እኔ የገባሁት። እሺ ወንድማችን ድምጽ ይሰማሃል? ይሰማኛል። እሺ ምናልባት እንግዲህ መክብብ ላይ መሰለኝ ዘሞተስ አይረፈ ወባቱ ግበር ሎቱ ተስካሮ ይላል። የሞተስ አርፏል፣ አንተ ግን ተስካሩ ወይ ደግሞ መታሰቢያ ያደርጋል። ተስካር ማለት መታሰቢያ ማለት ነው። ምንድን ነው አሁን ከየት ነው ድምጽ የሚያስተጋባው? አንተ ሚዩት አድርገው። እሺ አንዴ። እሺ ስለዚህ ተስካር ስናደርግ ምን እያልን ነው? ተስካር የምናደርገው ለምንድን ነው? ወይ ደግሞ የተስካር ዓላማው ምንድን ነው የሚለው ነገር መጀመሪያ ማወቅ ያስፈልጋል። ተስካር ብለን ስንል መታሰቢያ እያልን ነው፣ መታሰቢያ እያደረግን ነው ማለት ነው። መታሰቢያ እያደረግን ነው። ለማን ነው መታሰቢያ የምናደርገው ከተባለ ከኛ ጋር ለኖርና ከኛ ለተለየ ክርስቲያኑ ተስካር የምናደርገው ወይም መታሰቢያ የምናደርገው። ቤተክርስቲያን ብለን ስንጠራ፣ ቤተክርስቲያን ብለን ስንናገር ምን እያልን ነው? በምድር ያለች በትግል ላይ ያለች ቤተክርስቲያን ላይ ትሪumphant ቸርች ደግሞ ላት ወይ ደግሞ ድል የነሳችው ቤተክርስቲያን ደግሞ አለች። አሸንፋ በሰማያት ያለች ደግሞ ቤተክርስቲያን አለች። ሁለታችን ግን ወይ ደግሞ በምድር ያለችው ቤተክርስቲያንና በሰማይ ያለችው ቤተክርስቲያን ስንት ቤተክርስቲያን ናት? አንዲት ቤተክርስቲያን ናት። አንዲት ቤተክርስቲያን ናት። ምን የላትም? ልዩነት የላትም። አንዲት ቤተክርስቲያን ናት። በምድር ያለችው በትግል ላይ ያለች ቤተክርስቲያን አለች። በሰማያት ደግሞ ድል የነሳችው ቤተክርስቲያኒቱ አለች፣ ቤተክርስቲያን አለች። እቺ በዚህች ቤተክርስቲያን ውስጥ ምን የለም? መለያየት የለም። ስንት ነን? አንድ አካል ነን። በአንድ አካል በሆነችው ቤተክርስቲያን ውስጥ አንዱ አካል ስለ አንዱ አካል ይጸልያል፣ አንዱ አካል ስለ አንዱ አካል ይማልዳል። ለምሳሌ ቅዳሴያችን ኮስሞሎጂካል ሊተርጂ ይባላል። ኮስሞሎጂካል ሊተርጂ ነው ወይም ዓለም አቀፍ የሆነ ቅዳሴ ነው። ስላረፉት ስለሞቱት ነፍሳት፣ ስለ መኳንንት፣ ስለ ነገስታት፣ በባህርና በደረቅ
ስለሚሰደዱ ሰዎች እንማልዳለን እያለን በባህርና በደረቅ ስለሚሰደዱ ሰዎች እንማልዳለን፣ ስለሞቱ ስላረፉ ሰዎች እንማልዳለን፣ ስላዘኑና ስለተከሱ ሰዎች እንማልዳለን፣ ረዳት ስለሌላቸው ሰዎች እንማልዳለን፣ ስለ ወንዝ ውሃን በልክ እስከ ልካቸው ድረስ እንዲሞላቸው ስለ ወንዝ ውሃ እንማልዳለን። ስለ ሁሉ ነገር ቤተክርስቲያን ስለ ዝናማት፣ ስለ ምድር ፍሬ፣ በባህርና በደረቅ ስለሚሰደዱ ሰዎች ቤተክርስቲያን ስለ እያንዳንዱ ነገር ምን ትላለች? ትማልዳለች ወይም ትጸልያለች። ስለዚህ ኮስሞሎጂካል ነው። አንዱ ስለ አንዱ ይጸልያል፣ አንዱ ስለ አንዱ ምን ይላል? ይጸልያል ማለት ነው። ስለዚህ አንዳችን ለአንዳችን እንጸልያለን። ምኖች ስለሆንን? አንድ አካል ስለሆንን አንዱ ለአንዱ ይጸልያል። ስለዚህ እኛ ክርስቲያኖች ነን። ከኛ ጋር ያለ ክርስቲያን ሉክ አሁን ብዙ ሰው መረዳት ያለበትና ብዙ ሰው የሚጭበረበርበት ነገር ምንድን ነው? እኛ ሚስጥራትን ሳይካፈል ንስሐ ሳይገባ ዝም ብሎ ስለሚኖር ሰው አይደለም። ቴንኪው ሲሳይ አመሰግናለሁ። መጽሐፍ ሲራክ 7:33 ላይ አለ ተስካር መውጣት እንዴት እንደሚገባ ወይ ደግሞ ተስካር መታሰቢያ ማድረግ እንደሚገባ ማለት ነው። ሉክ አንድ ሰው ክርስቲያን ነኝ ብሎ ወይም የኢኒሻል ሳልቬሽን ተቀብሎ ከዚያ ቀጥሎ ግን በቤተክርስቲያን ስርዓት ውስጥ የማይኖርና የቤተክርስቲያንን ሚስጥራት የማይካፈል ሚስጥራትን እየተካፈለ የማይኖር ንስሐ የማይገባ እንደዚሁ ዋዛ ፈዛዛ ሲከተል ኖሮ የሞተ ሰው ተስካር ተደርጎለት ተስካር ድግስ ተደግሶለት በዚያ ተስካር ድግስ ወጥቶ ገነት ይገባል ሚል ትምህርት የለንም። ስለዚህ ለማን ነው ተስካር እያደረግን ያለ ነው? ለማን ነው መታሰቢያ እያደረግን ያለ ነው ብለን ስንል ቤተክርስቲያን ይሄንን ስታደርግ ለምንድን ነው? ከኛ ጋር አካል ሆኖ የኖረው ሰው ሚስጥራትን ሲካፈል በአንዲቱ ቤተክርስቲያን ውስጥ በአንዲቱ ድንኳን ከኛ ጋር የነበረ ሰው ከኛ ሲለየን ምን እንላለን? ስለዚያ ሰው እንማልዳለን። ያንን ሰው እግዚአብሔር ባወቀ በጎ የእረፍት ቦታ እንዲሰጠው ስለዚያ ሰው እንጸልያለን። ምን ስላለው ሰው? ስላረፈው ወይ ደግሞ ስላለፈው ሰው እንጸልያለን። ያንን ሰው እናስበዋለን። በሱ ስም በጎ ነገሮችን እናደርጋለን። ምን ብያለው? መጀመሪያ መልካም ስራን እያደረገ በጎ ስራን እያደረገ ወይ ደግሞ መልካም ፍሬን እያፈራ በተመሳሳይ ደግሞ ሚስጥራትን እየተካፈለ ንስሐ እየገባ ለኖረ ሰው ያ ሰው እግዚአብሔር በበጎ እንዲቀበለው ስለዚያ ሰው እንማልዳለን፣ ስለዚያ ሰው እንጸልያለን። ስለሞቱትም ሰዎች ስለምንጸልይ ከመጀመሪያውኑ ኮስሞሎጂካል ስለሆነ ደግሞ ዓለም አቀፋዊ የሆነ የአምልኮ ስርዓት ስላለን። ከዚያ ውጭ ግን ዝም ብሎ ሲገድል፣ ሲዘሙት፣ ሲሰርቅ፣ ፍርድ ሲያጓድል፣ ድሃ ሲበድል ዘመኑን ሙሉ ከእግዚአብሔር ፍቃድ በተቃራኒ ኖሮ ምንም ፍሬ ሳያፈራ የኖረ ሰው ተስካር ደግሰን ከሲኦል ወደ ገነት እናስገባዋለን ብለን አናምንም። ሁለተኛ ሲኦልም ገብተው ገነትም የገቡ ሰዎች ገነትም ሲኦልም ከገቡ በኋላ ሰዎች ገነት ከገቡ አንዴ ገቡ ሲኦልም ከገቡ አንዴ ገቡ እያልን ምናወራ ሳይሆን አንዳንድ ጊዜ ምናደርጋለን እኛ ስፔስ ወይም ቦታ ለእግዚአብሔር እንሰጣለን። ምን እንላለን? እግዚአብሔር ባወቀ ፍርዱ ለማን እንተዋለን? ለእግዚአብሔር እንተዋለን።